ተመልከቱ በደም መሐመድ ለጣዖት የሰገደበትን ልናይ ነው። ብቻውን አይደለም ቁረይሾችን ሰብስቦ ነው የሰገደው። እሺ ይኸው 2252 ከቁርአኑ ከራሱ ልጀምርልህና እሺ አረብኛ ትችላለህ አይደል? ብዙ አልችልም። እሺ እኔ ላንብብልህ ቁርአን በአማርኛው። እሺ ከመልእክተኛም ተመልከቱ። አሁን ማነብላችሁ አንቀጽ 52 ላይ ያለውን ነው። ሱራ 22 ማለት ነው። ከመልእክተኛም ከነቢይም ከአንተ በፊት አንድንም አላክንም። ባነበበ ጊዜ ሰይጣን በንባቡ ላይ የሚጥል ማጥመሚያ ቃልን የሚጥል ቢሆን እንጂ ወዲያውም አላህ ሰይጣን የሚጥለውን ያስወግዳል። ከዚያም አላህ አንቀጾቹን ያጠናክራል። አላህ አዋቂ ጥበበኛ ነው ይላል። ይቀጥልና ሰይጣን የሚጥለውን ነገር ለነዚያ በልቦቻቸው ውስጥ በሽታ ላለባቸው ልቦቻቸውም ደረቆች ለሆኑት ፈተና ሊያደርግ ይጥላል ይላል። በአላህ ቃል ላይ ሰይጣን ማጥመሚያ ጣለ ይለናል እዚህ ጋር። ይህንን ከምን ጋር አያይዘው ይፈስሩታል ሙፈሲሮቹ? እንግዲህ ይሄ የሰይጣን ቃል የሚባለው ቁርአን ውስጥ አለ ወይም ተነስኳል። ምን ነበረ ያ ብለን ስንጠይቅ ሙፈሲሮቹ 53 19 እስከ 20 ያለውን ይሰጡናል። እንሂድ እንከተል። በደም ተከተሉኝ። ደላላ ማን እንደሆነ ላሳያችሁ ነው። 53 አልነጅም ማለት ነው። አልነጅም 19ና 20ን እንመልከት። አላትና አልኡዛን አያችሁን? ተመልከቱ። አላትና አልኡዛን አያችሁን? ሶስተኛይቱንም አነስተኛዋን መናትን አያችሁን? የምትገዟቸው ኃይል አላቸውን? እያለ ይቀጥላል። ለእናንተ ወንድ ለእርሱም ሴት ልጅ ይኖራልን? እያለ ይቀጥላል። ሙፈሲሮቹ ጋኔድ የተነሰከው አስቀድሞ ያስወገዱት ምዕራፍ የትኛውን ነው የሚለውን እንመልከት። ይኸው አስባባል ነዙሉ ላይ ሊሄድላችሁ። እሺ ተመልከቱ። the messenger of Allah የአላህ መልእክተኛ አላህ bless him and give him peace። እንግዲህ አላህ ሰላምና እንትን በሱ ላይ ይሁንና recited it መጀመሪያ በቁርአን አምጣ። መጀመሪያ በቁርአን አምጣ። ተገዙ የሚለው ሙፈሲሮቹ ጋር ሄደናል እኮ ሙፈሲሩን ተሆነ አላመጣም። አይደለም መሐመድና ሰሃቦቹ ለላላትና ለወጣት ተሰገዱ የሚለው ቁርአን አምጣ መጀመሪያ። ይኸው ተመልከት። በደንብ ስማ። በደንብ እያየ ወንድማችን መጀመሪያ ቁርአን ላይ አምጣ። ቁርአን መጀመሪያ ማስረጃ፣ ከዛ ተፍሲሩ ቀበላለሁ። ቁርአኑ መጀመሪያ የተነሰከው የቱ ጋር ነው ያለው ወንድማችን? ሙስሊም ሆነው እኮ ተፍሲሩ ተሆነ መጀመሪያ ቁርአን ስጠኝ። ከቁርአን ነገር መጀመሪያ ሰገዱ የሚለውን ቆይ የተነሰከ ምዕራፍ የተነሰከ አንቀጻት የሉም አሉ በቁርአን አይደል? ሙስሊም ሆኖ ምናምን አይደል? መጀመሪያ ቁርአን ላይ አለ ያልከውን ከቁርአን አምጣ መጀመሪያ። በቁርአን ላይ ቁርአን አምጣ ብለኸኛል። እየተደማመጠኝ ወንድማችን ቁርአን ነው ያመጣውልህ። እያዳመጥከኝ ሰገዱ የሚለውን ከቁርአን አመጣለሁ ብለኸኛል። ከቁርአን አምጣ። ለኡዛ ሰገዱ የሚለውን ማታዳመጥ ከሆነ እኮ አውቀህ ደንግጠሃል ማለት ነው። እየተደማመጠን ተረጋጋ። ፊት ለፊት ስታይ ለምን ትደነግጣለህ? አሁን የተነሰኩ ምዕራፎች ተመልከቱ። መደንገጥ አይደለም እኮ ያለ መረጃ ትሂዳ አይደለም። አትደንግጥ። ቆይ እባክህ ተረጋጋ ወንድማችን። አሁን እኔ የምጠይቅህን ጥያቄ መልስልኝ። የተነሰከ ምዕራፍ ያ ማለት ቁርአን ላይ ቆይ እባክህ ተረጋጋ። ምን ያስደነግጧል? በማርያም በቃ የታወቀ እኮ ነው። ሰግዷል። በቃ መሐመድ አንዴ ተረጋጋና እናውራ። የተነሰከ ምዕራፍ ቁርአን ላይ የተነሰከ ማለት የተወገደ ምዕራፍ የት ጋ ነው የሚገኘው?
የተቀየረ ምዕራፍ የቱ ጋር ይገኛል ወንድማችን? ኢብኑ ሐኪም እንደዛ አይደለም አካሄዳችን። እስካሁን ሳዳምጥ ነበር። በቁርአን ላይ መረጃ የሚሰጠኝ ነበር አይደል? አሁንም በመረጃ እንሄድ። የኔ ጥያቄ ማትረጋጋ ከሆነ እኮ እኔ አንተን አስወርጄ ቀጥለዋለሁ። ወንድማችን ተረጋግታ አውራ። ለምን ስትፈራ ነው? ለምን ታስወርደኝ? ለጠየቁት ጥያቄ መልስ ታጣሉን ታስወርደኝ እኮ ተረጋጋ። ማታስወራኝ ከሆነማ አስወርዳለሁ። ታስወርደኝ በፊት እንደ ሕፃን ልጅ መንከባከብ አይጠበቅብኝም። ወንድ ነኝ ካልክ ሰው ነህ። ስለዚህ ተረጋጋና ምጠይቅህን መልስልኝ። ቁርአን ላይ የተነሰኩ እንዲወጡ የተደረጉ ምዕራፎች የት ጋ ነው የሚገቡት? የት ነው የሚቀመጡት? ይሄን ላይ የሚወጣም ቢቀነስ ቢጨምርም የለም። ነስክ የሚባል ነገር ታውቃለህ? ነስክ ምንድን ነው? ነስክ ምንድን ነው? አይደለም አንተም ጠይቅበት መንገድ ሌላ ነው። ያመርጣው ርዕስ ሌላ ምትሄድበት ሌላ ነው። ነስክ አታውቅም? ሙስሊም ሆነ እስካሁን ስለማወቅ ሳይሆን መረጃ አለኝ ያልከውን ከቁርአን ሰገዱ የሚለውን ስጠኝ አንብብ። ነስክ የሚባል ነገር ምንድን ነው ታውቃለህ ወይ? እሺ እኔ ላሳያችሁ ጋይስ። እሺ ኢብን ካቲር ተመልከቱ በደንብ ራሱን ቁርአን አያውን ሲያብራራ ምን ብሎታል? ተመልከቱ በደንብ እዩ። ቀድሞስ በቁርአን ላይ የትኛው ገብቶ ነበር የሚለውንም ላሳያችሁ ነው። ቁርአን ላይ የነበረ ተነስኮ እንዲወጣ የተደረገ ክፍል አለ፣ ያልወጣም ክፍል አለ። አሁን ያሳየኋችሁ አልወጣም። አልማናትና ምናምን እንደዚህ ያርጋችሁ ያዛችሁ ወይ ተብሎ ከመሐመድ ጋር አንድ ላይ ነው የተወቀሱት። በነገራችን ላይ ይኸው ሶስተኛይቱንም ተመልከቱ። ከላይ ልጀምርላችሁ። ከጌታው ታምራቶች ታላላቆቹን በእርግጥ አየ። በደንብ አዳምጡ ጋይስ። ወንድማችን እሺ ተፍሲር የማይቀበልም ከሆነ ያሳመነናል። ተመልከቱ። ከጌታው ታምራቶች ታላላቆቹን በእርግጥ አየ ይላል። ምንድናቸው እነዛ? ኖዋኖስ እንቀጥል። አላትን ታላላቅ ታምሮቹ እነማን ናቸው? አላትንና አልዑዛን አያችሁን አለ። ሶስተኛይቱንም አነስተኛዋን መናትን አያችሁን? የምትገዟቸው ኃይል አላቸውን? እያለ ይቀጥላል። መሐመድ እና ቁረይሾች እና ሙስሊሞች አብረው ተገዝተው አይደለም? ይኸው በልመልስልኛ አብረው ተገዝተዋል። ይኸው ለእናንተም ወንድ ለእርሱም ሴት ልጅ ይኖራልን አለ። አላህ የቆረቆረው እንደውም እንዴት ለእናንተ ወንዶች ልጆች ወስዳችሁ የኔ ልጆች ሴት ታረጋላችሁ ወይም ሴት ልጆች ለእኔ ለምን ትሰጡኛላችሁ ብሎ ነው የቆረቆረው። በነገራችን ላይ አላህ የተሰማው ከባዱ የቆጨው ነገር እንዴት ነው ለራሳችሁ ወንድ ልጆች እያሏችሁ ለእኔ ሴቶች ልጆች የምትሉት ብሎ ነው። አሁን ያን ጊዜ አድሏዊ ክፍፍል ናት ብሎ ልክ አይደላችሁም ብሎ ይናገራል። ለእናንተ ሴቶች ልጆች፣ ለእናንተ ወንዶች ልጆች፣ ለእኔ ሴቶች ልጆች ብሎ ማለት ነው። ይሄኛው መልስልን። ሶስተኛይቱንም አልመናትን አያችሁን? የምትገዟቸው ኃይል አላችሁን ይላል። ምን ማለት ነው? ጥያቄ ነው እኮ መሐመድም ነው አብሮ የተጠየቀው እያልኩ እኮ ነው። ቁረይሾችም ጠየቃቸው ጥያቄውን አይደለም፣ መሐመድ ነው የተጠየቀው። አይደለም አይ መረጃ አይሆንም። ማስረጃ አምጣልህ። መሐመድም ላለመሆኑ ማስረጃ። የመጨረሻ ጥያቄ ልጠይቅህ። በቃ ስለ ቅዱሳን ቆፍጠን በል እንጂ አንተ መሐመድ መረጃ ይሄው እኔማ ላሳየህ። አንተ ጠይቅና በቃ ዝም ብለው አልተመቸኝም። አንተ አለመሆኑ ወደ ስራ ልሄድ ነው በል። ቆይ አሁን ስራው ተዛለ አንድ ላይ ደብል ለማለስልኝ ቆየኝና ተረጋጋ። እኔ መሐመድ መሆኑን ማስረጃ አሳይሃለሁ። ለመሐመድም መሆኑን አንተ አለመሆኑን ማስረጃ አሳየኝ። ኢዘድን ሚውት አድርግ አንተ። አሳይሃለሁ፣ ችግር የለም። እሺ አሳየኝ።
ግን አንተ ጥያቄ ጠይቀና በል የመጨረሻ እየጠበቅን ነው። አሳየኝ፣ ቀድማ አሳየኝና ቀድማ አሳየኝ፣ ጥያቄውን አሳይ መጀመሪያ። ከዛ በኋላ ጥያቄ ትጠይቃለህ። መጀመሪያ ለማሳየት ሞክር ወንድማችን። አሁን እስካሁን ድረስ 3 ጥያቄ ጃምፕ እያልክ ነው የሄድከው። አሁን ግን አሳይ የተባልከውን አሳይ። ዝም ብሎ መዝለል ምን ዋጋ አለው? አርግጦ አድምቶ ማወቅ ነው እንጂ የሚያስፈልገው። እኔ እኮ የትኛው ነብይ ነው ለጣዖት ሰግዶ ነብይ ነኝ ያለ በማርያም? እስቲ አስተውሉ። እስቲ ሙስሊሞች፣ የትኛው ሙስሊም ነው ለጣዖት ሰግዶ ነብይ ነኝ ብሎ የሚለው የሚከተል ሰው? ለጣዖት ሄዶ ሲያሰግዳቸው አብረው የሚሰግዱ በላስ አምጣ አንተ ማስረጃህን ለመሐመድ። መጀመሪያ ደላላ አመጣላለሁ በል ሲገለም መጀመሪያ ይነግራል ብሎ ስለሰላው አለማሾፍ ማሾፍ አይደለም። አንተ ያገን ጠይቀኝ እስቲ ማለት በጣም የገረመኝ አለ በክርስቲና ላይ ማስረጃህን አምጣ። መጀመሪያ ማውራት የማይገባህን ነገር አወራ አይደል? ልንገር አንተ ያገ ብቻ የመጨረሻ ግድለውን በል ወንድማችን ስለምሸኩ ነው በል መንገር እየፈሰነ አይመቸኝም። አንተ ያለ ማስረጃ መልስ ጥያቄ ሳይሆን መልስ፣ አሳየን። መልስ በቃ ጥያቄውን ተውና መልስ። አንተ ዝም እስከመጨረስ ድረስ ቆያለህ። መሐመድ አመለከ የሚል የለም ቁርአን ላይ ሰዎች አታገኝም እንደዛ። እሺ እኔ ላሳየ ጋይስ። እንግዲህ እንደምታዩት ምንም ማስረጃ ማሳየት አልቻለም። ሶስተኛይቱ አነስተኛዋን መናትን የምትገዛቸው ብሎ የተናገረው መሐመድን ጨምሮ እንደሆነ ላሳያችሁ። እሱ ማሳየት አልቻለም። እኔ ግን ከራሳቸው ተፍሲር አሳያችኋለሁ። ይኸው ኢብን ካቲር ተመልከቱ። በደንብ ነው ማሳያችሁ። የሰይጣን ምዕራፎችም እንዳሉት ማለት ነው። how the satan threw some falsehood into the words of the messengers ሰይጣን እንዴት በነቢያት ቃል ላይ ማጥመሚያን እንደሚያስቀምጥ ይናገራል። ከዛ አላህ እንዴት እነዛን እንደሚያስወግድ ማለት ነው። ይሄንን አልፈዋለሁ ሰፊ ርዕስ ስለሆነ ማለት ነው። ምክንያቱም ኢትዮጵያ ውስጥ የተላኩ ሙስሊሞች የተመለሱት ቁረይሾች ሙስሊም እስልምናን ተቀበሉ ብለው ነው። በነገራችን ላይ መሐመድ እዛ ሆኖ ህይወቱን ያተረፈው እንደዚህ ለጣዖታት ሰግዶ እንደሆነ የሚያሳይ ስለሆነ ለዛ ላይ አልፈዋለሁ። እንቀጥልና ይሄው እዚህ ጋር ማለት ነው አልቡኻሪና ቆይ ኢዘዲን አልቡኻሪ ሰይድ ይላል። ይሄው አልቡኻሪ ሳሂህ የሆነ ነው። እንግዲህ እንደምታውቁት ኢብን አባስ እንዲተረከ ይላል in his recitation of revelation በቂራቱ ወይም ደግሞ በእርሱ መገለጥ ውስጥ when he spoke በተናገረ ሰዓት መገለጡን the shaitan threw into his speech ሰይጣን ማጥበሚያ ቃልን በእርሱ ቃል ውስጥ ጨመረ፣ በእርሱ አፍ ውስጥ ጨመረ ይላል። ይኸው መሐመድ የሰይጣንን ቃል የአላህ ቃል አድርጎ ተናገረ። ይኸው ማስረጃ አንድ ያዙ። እንቀጥል። but Allah abolished that which the Satan threw in ይላል። አላህ ከዛ ይሄንን አስወገደ ብሎ ያስቀምጣል። ይሄንን እንደገና በሌሎቹ ስትሄዱ ሁሉም ያስቀምጡታል። አሊ ቢን አቢ ጣላህ ያስቀምጠዋል። ከዛስ ሙጃሂድ ያስቀምጠዋል። ሁሉም ማጥመሚያ ቃላትን አብዛኞቹ ስኮላሮች በዚህ ቃል ይስማማሉ። ይኸው አልባጋዊን ጨምሮ in the majority of the scholars of tafsir said ምን አሉ? አብዛኞቹ he did reciting the book of Allah የአላህን ቁርአን በቀራ ወይም በተናገረ ባነበበ ጊዜ ሸይጣን ይኸው ሰይጣን በእርሱ ላይ ማጥመሚያ ቃልን አደረገ ብሎ አብዛኞቹ ተስማምተው አስቀምጠውታል። እዚህ ጋር እንዳለ እናስቀምጥና አሁን ደግሞ መስገዱን እንመልከት እስቲ። ምንድነው ይሄ ማጥመሚያ ቃል የተባለው የሚለውን ላሳያችሁ ጋይስ። አልዋሂዲ ላይ እንመለስና ደስ የሚል ገለጻ ላሳያችሁ። ደስ የሚል ገለጻ እኔ በጣም ደስ የሚለኝ ስለሆነ ነው። በእርግጥ ፕሮግራምም እናዘጋጅበታለን በደንብ። ማሚ አንዴ ድምጿን ታሰማ እንዳይዘረግፈን። አለው ቀጥሉ። አለው ጋዲ ሰላም ብለናል። ወንድም አለም እንዴት አለ?
እንዴት ናችሁ? ከዚሁ ሰላም በል። ሰላም ብያለሁ። ያው ረዥም ሰዓት እንትን ስትል ነበርና ቀጥል፣ እየሰማን ነው። እኛም ቀጥል ብሮስኪ። እሺ ወንድም አለ። እሺ አልመውዲዲ ምን ብሎ ያስቀምጠዋል? እስቲ እንመልከት። ማን ነው? ይቅርታ አልዋሂዲ። ተመልከቱ በደንብ አልዋሂዲ የሚያስቀምጠው ትንታኔ ያለ ረጅም ነው። በአጭሩ አሳያችኋለሁ። እሺ 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 ተመልከቱ። the messenger of Allah ቆይ ከላይ ከፍ ይሄ ልጀምርላችሁ። ደስ የሚል ቃል ነው። በደንብ ስማ ወንድማችሁ፣ ሙስሊሞች በደንብ እያያችሁ። ኢዘዲንም ዙበይርም ተመለሱ፣ መውጣት አትችሉ። ተመለሱ ተመለሱ። እንደተመለሳችሁ ነው መስማት ያለባችሁ። ወደ ውስጥ የምትገቡ ከሆነ እናወርዳችኋለን። ተመለሱ። ኢዘዲን ተመልሰሃል። ዙበይር ተመለስ። ዙበይር ተመለስ። መሐመድ እንዴት ለጣዖታት እንደሰገደ ልናይ ነው። ፈጠን በለው አንብበውና ማለት ነው። መልስ ስላለኝ እኔ ቶሎ ፈጠን በለው አንብበው። ሚዩት አርግ። ቆይ the messenger of Allah ተመልከቱ። ይኸው ኢብን ካቲር ላይ ነን ያለ ነው። the messenger of Allah blessed him and give him peace የአላህ መልእክተኛ በእርሱ ላይ እንግዲህ ያላ ሰላም እና እዝነት ይውረድበትና recited it እንዲህ ብለው ቀሩት። but when he reached እዚህ ቦታ ላይ በደረሱ ጊዜ have ye thought upon Allah and Al-Uzza and Manat and the third Manat the third the other ብሎ ያስቀምጠዋል። እነዚህን አያችሁን ብሎ 53:19 ላይ ያለውን ከተናገረ በኋላ the devil put on his tongue what he had secretly ምን ጣለው በምስጢር መሐመድ these are the mighty cranes እነዚህ ከፍ እንግዲህ የሰማይ ያላህ ደላሎች ስላለ ወንድማችን ደላሎች ናቸው እንደማለት ነው። ክሬንስ ማለት ቃሉ እስካሁን ድረስ አጨቃጫቂ ነው። በነገራችን ላይ ይሄኛው ቃል ማለት ነው ሃራኒቅ የሚለው ማለት ነው። አጨቃጫቂ ቃል ነው፣ ግን በጥቅሉ ብዙ ሚኒንግ ይሰጠዋል። አብዛኞቹ ግን ወይም ሁሉም የሚወድቁበት ነገር አለ። በጣም ከፍ ያለ ክብር ያላቸው ከአላህ ጋር ፊት ለፊት የሚነጋገሩ ፊት ለፊት ሁል ጊዜ ፊት ያሉ በአላህ ፊት ያሉ ተብለው የሚቀመጡ የእርሱ ሴቶች ልጆች ማለት ናቸው። እነዚህ ሶስቱ አልማናት፣ አልኡዛና አላት። these are the mighty cranes እነዚህ ታላላቅ እንደው ማይቲ ማለት እንግዲህ ሀያላን ልዑላን የሆኑ የአላህ ፊት ደላሎች ናቸው እንደ ወንድማችን አገላለጽ። and their intercession የነርሱ ምልጃ ወይም አስታራቂነት ወይም ማቃረብ is hoped for ሁሉም ሰው ተስፋ ሊያደርገው የሚገባ ነው። ያቃርቡናል፣ ያስታርቁናል። አያችሁ when the Quraysh heard this ቁረይሾች በሰሙ ጊዜ ምን አሉ ይለናል። they were very pleased በጣም ተደሰቱ። ቁረይሾች ጣዖት አምላኪ ተብለው የሚባሉት ቁረይሾች እነዚህን ሶስቱን የነሱን ጣዖታት የጨረቃ የፀሐይና የኮከብ አማልክት ተብለው የሚቆጠሩትን ያላ ሴቶች ልጆች የሚባሉትን ሲያሞግስላቸው መሐመድ ምን አሉ? በጣም ካልሆነ አስወርዷቸው። እሺ ወደ ውስጥ ከገቡ አስወርዷቸው፣ ለሪፖርት ሊሆን ስለሚችል they were very pleased በጣም ደስ አላቸው። the messenger of Allah የአላህ መልእክተኛ አላህ እንግዲህ ሰለላሁ ዐለይሂ ወሰለም ብለን ለፈው እንደነስ እንዲላቸው carried on reciting until the end of the surah ይሄ ሱራ እስኪያልቅ ድረስ ቀሩት። ከዛስ then prostrated ይኸው ሰገዱ። ዋላ ሰገዱ። ጋይስ መሐመድ እና ቁረይሾች ልምጣላችሁ። all the Muslims followed suit and prostrated ሁሉም ሙስሊሞች ተዘጋጅተው ምን አሉ? አሁንም አብረው
ሰገዱ ለጨረቃው አምላክ ለአላት ለሴቷ አላህ። አላት ማለት ሴቷ አላህ ማለት ነው። አንስት አንቀጽ ነው። አላህ ማለት ወንዱ አንቀጽ ነው። ወንዱ አላህ ማለት ነው። አላህ ማለት አላት ማለት ሴቷ አላህ። ስለዚህ ለሴቷ አላህና ለአልዑዛ ለአልማናት ሁሉም ምን አሉ? ሙስሊሞች ተከትለው ሰገዱ። and all the idolaters ሁሉም ጣዖት አምላኪያን who were present prostrated to የነበሩት ሁሉ በቁረይሽ በዛ ጉባኤ ሰፊ ጉባኤ ነው በነገራችን ላይ ሁሉም ምን አሉ? አብረው ሰገዱ። እስልምና ሰለመች ራሱ። ኦኬ ቀጥል እየሰማን ነው። ቆይ አንዴ የጀመረው ከዜድን ጋር ነው መሰለኝ ስልክ ገብቶብን። I mean, I think he just think we can discuss in English also. ትራንስሌሽኑ ያን ያክል አይገባቸውም በሚል መሰለኝ ዝም ብሎ አይነት ነገር ዳይሬክት እሱ ባለው መንገድ ራሱ ትራንስሌት አይደረግም። የተናገረው ነገር ላይ እንግሊዘኛው ምን we can discuss in English ብለ ወደዚህ ወደዛ ልታደርገው መጀመሪያ ቆይ እስኪ ቅርታና ፕሮስትሬት ማድረግ ምን ማለት ነው? ቆይ ተረጋጋ። ምን ማለት ነው ፕሮስትሬት ማድረግ ማለት? አድምጠኝ አንድ ጊዜ። ፕሮስትሬት ማድረግ ምን ማለት ነው? ወርድ ነው የምትጠይቀኝ? ምን ማለት ነው ዲፊኒሽኑ? ፕሮስትሬት ማድረግ ዲፊኒሽኑ በመሰረቱ አሁን ያመጣኸውን በሙሉ አልቀበለውም እኔ። ታዲያ በመሰረቱ ማትቀበለው ምንድነው? በእንግሊዘኛ እናወራም አይደለም። ይኸውልህ ቁርአን ላይ አመጣ አይደለ? አመጣውና አሳያለሁ ቁርአን ላይ አለ። ተፍሲሩን ብድግ አደረገ አሳየ። የለም እውነት የለም እዛ ላይ ሚዩት አድርጌያለሁ ብሮስኪ። አሁን የመጣው ላይክ ያመጣው ወንድማችን ነብና ሐኪም ያመጣው ማስረጃ ማትቀበል ከሆነ ከመሰረቱ እዛ ሐሳብ ላይ እናወራም ማለት ነው። ማትቀበለው ከሆነ ኦኬ፣ እስልምና ራሱ ጥያቄ ውስጥ ይገባል። ማትቀበለው ከሆነ በቃ ዛሲት እና በእንግሊዘኛ እናወራ በምን እናወራ ስላልክ ምንም የሚለወጥ ነገር የለም ብሮስኪ። እንግሊዘኛ መቻል ዕውቀት አይደለም። አስፈላጊም ከሆነ ደግሞ በደንብ እናስተናግዳለን በሱ። ማማይ አለች። አይ አይልም ስላለ ልክፈትልን ወንድማችን ሲያነብም ሰምተኸዋል። አልቀበልም አለ እኮ። አሁን ችግሩ እሱ ነው። ማማይ በከፍችለትም ሰዓት ማቃጠል ነው። አልቀበልም ካለ ያ አልቀበልም አለ። እንዴት ነጋዲ? አማን ነው አንዳንድ እግዚአብሔር ይመስገን። ሙሐመድ ጣዖት እንዳመለከ የሚያሳይ ክፍል ነው ሱረቱል ሐጅ ቁጥር 53 እና 54 ተፍሲር አልዋሂዲን ብትመለከቱ ለአላት ለአልማናት ለኡዛን ሰግዱ ነው። ምልጃቸው ተቀባይነት አለው ብሎ ኢቭን ሷሃቦችን ሁላ አሰግዱ ማለት ነው። ይሄ ደግሞ ጣዖት አይልም። ግን ሲስተሯ ሰገደ እኮ አይልም። ጥያቄ እየጠየቃቸው ነው እኮ። ምንድነው የሚለው? እንደው ሀታ አገላለጽ እኮ እንደዚህ ታደርጋላችሁልን እንደዚህ አይነት ጥያቄ እየጠየቃቸው ነው አይደለ? ስለዚህ እስቲ አንተ ክፈትልንና እንደማይላሳይ አይ እኔ ያለሁበት ሁኔታ ያናክል ለመክፈት አይመችም። አሁን አንተ አልቀበልም ባልከው ነገር ላይ ራሱ እንዲሁ ኢነርጂ ነው የምጨርሰን እኮ። የደግነቱ ከአንተ ጋር የምናወራው ለምንድን ነው? አልቀበልም ብለህ ተፍሲሩን ከናንካት ያረል። ሲቀጥል ደግሞ ወይ አይልም ከተባለ እንዳለ አውጥቶ ተርጉሟል አጎቴ። አይልም ካልክ እስቲ ወይም ደግሞ የአጎቴ ትርጉም ትክክል ካልሆነ አንተ ነህ ከፍተህ ስህተቱን የምታሳየው ነው። እሱ ተርጉሞ አሳይቷል። ሲተረጉም ደግሞ ስህተት ቢኖርበት ኖሮ በመሃል ገብተህ እንዲህ አይልም ትል ነበር። አዳምጣ ልክ ሲወጣ ውሸት ነው ትለናል። ካልሆነ ደግሞ ከፍተህ ታሳየናል። እሺ ሱለማይ አንድ ቁጥር እየጻፈ ነው እብናችሁ መሰለኝ። አይ እንግሊዘኛው ምናምን ሲል ግልጽ ነው ቃሉ ራሱ። ፕሮስትሬት ማለት መስገድ ነው። ምንም የኮንቴክስቱ ራሱ ከላይ ጀምሮ ስታነቡ እንደዛ ነው የሚያሳየው። ምንም ይሄ እንደው ሌላ ነገር በሱ ቤት we can discuss in English ብሎ ጀመረና እንዴ ሌላ ነገር እኔ ደግሞ ምንድነው ሰውዬ ምናምን የምር ፎሬነር መስሎኝ ነበር። ለካ የኛው ጉድ ነው። እና እንደዛ ነው እላቸዋለሁ። ቀጥል ብናኪም እንኳን ደህና መጣ። እሺ ሶሪ በጣም ጋዲ ቻርጅ ዘጋብኝ፣ ስልኬም ሰለመች። ሙስሊምና ሰለመ ስል ምን መሰላችሁ ጋይስ፣ የሆነ ቁማር የሚወድ ሰው ነበርና
የካርታ እየተጫወተ ቁማር እኔ እንግዲህ በደንብ አላቀበትም እንዴት እንደሚጫወቱ፣ ግን ካርታ እየተጫወተ ቁማር አስይዞ ነው የሚጫወተው። ያስያዘው ብር ደካ የልጁን የክርስትና ድግስ መደገሻ ነው። ክርስትና ማስነሻውን አስይዞ ነው የመጨረሻ የሚጫወተው ማለት ነው። ከሱሱ የተነሳ እንግዲህ ቅር ይበለው የመልሰው እውነት ከሆነ እና ልክ መጨረሻ ላይ እየተሸነፈ መሆኑ ሲገባው ካርታ ሲጥል ምን እያለ ይጥላል? ሰለመ እያለ ይጥላል ማለት ነው። እና እስልምና ሰለመች ያልኩት ለዛ ነው። ባይዞ ራሷ እስልምና ማለት ራስን ማስገዛት እጅ መስጠት ማለት ነው። እጅ መስጠት ማለት ነው። ስለዚህ እስልምና ራሷ ለአልማናት ለጨረቃዋ ለሴቷ አላህ እጅ ሰጥታለች። እስልምና ራሷ መሐመድ ለሴቷ አላህ እጅ ሰጥቷል። በግልጽ እንትኑን እንቀጥላትና እስልምና የሰለመበትን ቦታ እንመልከት። ተመልከቱ። and all the idolaters ሁሉም አይዶሌተሮች ወይም እነዛ ቁረይሾች አብረው ምን አሉ? የነበሩት ሁሉ አብረው ሰገዱ። የሚገርም አንድ ነገርም ላሳያችሁ። all those who were present የነበሩት ሁሉ ሰግደዋል። whether muslim or disbeliever ያመኑም ያላመኑም ሁሉ ጌታ አላህ ሰግደዋል። ከዛስ prostrated except al-Walid ibn al-Mughirah and Abu Uyahah የሚባለው ሳይድ ኢብን አልዓስ እንትን ብለዋል፣ አልሰገዱም። ለምን ያልሰገዱት? በጣም እድሜያቸው የገፋ ስለሆነ፣ በጣም የገፋ ስለሆነ እድሜያቸው አድቫንስድ ኢን ኤጅ ይላቸዋል። እነሱ መስገድ አልቻሉም። ስለዚህ ምን ያደረጉ? ሁለቱም እጃቸውን ሙሉ አፈር ጨብጠው አንገታቸውን አቀረቀሩ ማለት ነው። ወደ ታች አቀረቀሩ። እንደገና አፈሩ ላይ ፊታቸውን ራሳቸው ላይ አፈሩን ነሰነሱ ማለት ነው። ሶዛት እንደሰገዱ እንዲቆጠር ማለት ነው። ሁሉም ሰገዱ። ከዛስ ቁረይሽ ዲስፐርስድ ቁረይሾቹ ተበተኑ። ከዛስ በጣም ደስተኞች ነበሩ። ሃፒ ዊዝ ዋት ዴይ ሄርድ የሰሙት ነገር ላይ ሌሎቹ ደግሞ ይህን ሲሰሙ በጣም ተደሰቱ ማለት ነው። ምክንያቱም ለምን ምን አሉ ቁረይሾች? ሙሐመድ ሃዝ ሜንሽንድ አወር አይድልስ መሐመድ የእኛን አይድሎች ጠቀሰ። በምን ተርም? ዊዝ ኮምፕሊመንታሪ ደስ በሚል ሁኔታ ከራሱ ጋር በሚገጥም ሁኔታ ጠቀሳቸው። ዊ ኖ ዳት አላህ ጊቭስ ላይፍ ኤንድ ቴክስ ኢት አዌይ ሂ ክሬትስ ምናምን እያለ ይቀጥላል ማለት ነው። ስለዚህ እነዚህ ግን በዲስ አይድልስ ኦፍ አወርስ እነዚህ የእኛ ጣዖታት ግን ምን ይላሉ? እኛን ሲያስታርቁ ሲያቃርቡን ይኖራሉ ብለው ተደሰቱ ይላል ማለት ነው። ከዛ በኋላ ይሄ የወረደው አያ ተነሰከ ማለት ነው። እነዚህ ሃይ ክሬንስ ብለን ነው አያ ከፍ ያለ ነው ክብራቸው ምናምን የሚለው ተነሰከ ማለት አብሮጌት ተደረገ ወይም ተሻረና አዲስ አያ ወረደ አለ። መቼ ነው የወረደው? ጅብሪል መጥቶ ምንድን ያደረግከው መሐመድ ብሎ ጮህበት ማለት ነው። ይኸው ጅብሪል መጥቶ ቆይ እንደሜ ጅብሪል መጥቶ ምን አለ? ምንድን ያደረከው? ዋት ሃቭ ዩ ዳን እያለ ቀወጠበት ማለት ነው። በዚህ ምክንያት ያ አያ ተነሰከ ወይም እንደ አዲስ ተቀየረ ማለት ነው። ለዚህ ነው ይሄ 22:52 ላይ ቀደም ያነበብነው ማጥመሚያ ቃልን ሰይጣን ባይጨምር ኖሮ ተብሎ የሰይጣን አንቀጽ አላህ ላይ እንደነበረ እንዳለ በግልጽ ያሳየው ይሄ ነው ማለት ነው። እሺ ሰይጣንን ባይዞ ማጥመሚያውን ለመጣሉ ደግሞ ያላ ፈቃድ እንደሆነም አለ ማለት ነው። እሺ ስንት ደርስበታለህ? አንዴ ልናገርና እስካሁን ድረስ ያላችሁትን ታሪኩን ትክክል የተረጋገጠ ታሪክ አይደለም። ነስቡል መንጀኒቅ የሚል ኪታብ ላይ ከፍተህ ማየት ትችላለህ። እዛ ላይ ብዙ ሙፈሲሮች ቢጠቅሱትም በሰነድ ያው ደካማ የሆነ ውሸት የሆነ ታሪክ መሆኑ ተገልጾልሃል ማለት ነው። በግልጽ የሚያመጣልህ ማለት ነው። ስለዚህ ይህ ታሪክ ትክክል አይደለም፣ ውሸት ነው፣ በነብዩ ላይ የተቀጠፈ ነው ማለት ነው። ወንድማችን አንደኛ ዝም ብለህ ተነስተህ ልክ እንደ ሞቶ የባነር ጽሑፍ ይመስል እንደዚህ ይሄ ተቀጠፈ ነው ምናምን ብለህ ለመናገር ማስረጃ ያስፈልግሃል። ማስረጃን እኮ ነገርኩህ እኮ ማስረጃ። አዳምጠኝ፣ አዳምጬህ አይደል? እኔን ደግሞ አዳምጠኝ።
አንድ ኪታብ ያውም እዚህ ገባ የማይባል ሰው ኪታብ ይዘህ ይሄ ሁሉ ዓሊም ኢብን ካቲርን ጨምሮ አልዋሂዲን ጨምሮ አልጀላላይንን ጨምሮ ኢብን ኢሻቅ በል ቅድም ያሳየኋቸው ሁሉ እነዛ ሁሉ ምን ይላሉ? በዚህ ይስማማሉ። ቅድም አሳይቻለሁ እኮ ብዙ አሳየውኝ ወንድሜ። እነዛ ሁሉ ምን ይላሉ? ይስማማሉ። ይኸውላችሁ እዩት፣ ተመልከቱ። እነዚህ ሁሉ ይስማማሉ። አቢት አላ መስማማታችን አንድ ያዳምጥ። ቆይ ወንድማችን ተረጋጋ። አሊ ቢን አቢ ጣላህ በሉ፣ ኢብን አባስ በሉ፣ ቡሃሪ በሉ። እንግዲህ ከቡሃሪ በልጦ ነው የምጠቅሰው። አሁን የምጠቅሰውን ቡኻሪ በሰነድ አላወራውም። ይሄ ሁሉ ቡሃሪ በሰነድ አይደለም ያወራው። ስለዚህ ቡሃሪን አትቀበለውም? እስቲ ገለጥና አሳየኝ። ቡሃሪን አትቀበለውም ወይ? መጀመሪያ ይመልስ። ቡኻሪ እኮ በሰነድ ያወራው ብቻ ነው የሚቀበለው። ስለዚህ ቡሃሪ ውስጥ የማትቀበለው አለ እና ታዲያ ይሄማ ግልጽ እኮ ነው። ወይ እግዚአብሔር፣ ቡኻሪ ውስጥ እኮ ደካማ ሐዲሶችም ተገኝተዋል። ይሄን ታውቃለህ? ስለዚህ ሳሂህ አይደለም ማለት ነው ቡሃሪ። ኖ አይደለም። ብዙ አብዛኛው ሶሒህ ነው እንቀበለዋለን። ብዙ ታይቶ ነው ሶሒህ ነው የሚባለው እንጂ አንዳንድ የተወሰኑ አሉ። ሶሒህ የሚለው እኮ አጠቃላይ ቡሃሪ ነው አይደል? ሳሂህ አልቡሃሪ አይደለም። ትክክል አይደለም። የሰማይ ነው መጽሐፉ ሳሂህ አልቡሃሪ ነው አይደለም? ነው ትክክል ነው። ሶሒህ ነው፣ ኪታቡም ሶሒህ ነው። ግን እዛ ውስጥ የተወሰኑ ሐዲሶች አሉ። ማንም ዑለማ በጠይቅ የሚነግርህ ማለት ነው። የታወቁ ሐዲሶች አሉ ضعيفዎች የሆኑ ማለት ነው፣ ዑለማዎች የመለሱባቸው። በዛም ልክ ደግሞ ቡኻሪ በሰነድ ያላወራቸው ሙዓለቃት የሚባሉ አሉ እዛ ውስጥ። እነዛም ተቀባይነት የላቸውም በእስልምና ውስጥ። ወንድማችን እያደረገ ያለው ምንድነው? የመጀመሪያው ሳሂህ አልቡሃሪን ካደ፣ ሁለተኛው ኢብኑ ከቲርን ካደ። አልካድኩም። አትዋሽ፣ ውሸት ቁጥሩ አይደለም። አንተ አትዋሽ እንጂ አልካድኩም ነው። ወንድማችን ተረጋጋ። ካልካድክ ታዲያ ያቀረብኩትን ለምንድን ነው ማታምነው? ውሸት ቁጥሩ አይደለም። አትዋሽ እንጂ አንተ ራስህ። እኔ አልካድኩም። ካድኩ ሳይሆን ያልኩት እዛ ውስጥ አንዳንዶች ደካማዎች አሉ ነው ያልኩህ። እኔ ተረጋጋና፣ ለመኛ እኮ አሁን የተቀመጥነው ለመሰዳደብ አይደለም። ስለዚህ በአጭሩ አሁን ደግመህ እንደዚህ አይነት ቃል የምታወራ ከሆነ ቅድም ነው ትላንት ስናወራ ስርዓት አለህ ብዬ ነው በስርዓት እያወራሁ ያለሁት እኮ። አሁን እኮ ስርዓት ነው ይሄ። በቃ ታዲያ ምንድን ነው ያላልኩትን ግን ማለት ጥሩ አይደለም። አንተ ውሸት አልካደ ነው እያልክ ያለህ አይደለ? እኔ ደግሞ አልካድኩትም። እሺ የመጨረሻ አንድ እድል ነው መሰጠህ። ኢብን የታል ሲጀመር የነበረው ልጅ? አይ ወንድማችን ትናንትናም የሆነ ለአእምሮ የከበደው ነገር ሲሆን አልቀበልም እያለ ነውና እነዚህ ነገሮች ደግሞ ተአማኝነት ያላቸው ናቸው። ለአንተ ለአእምሮ ስለከበደ ብቻ አልቀበልም ማለት ትችላለህ ማለት ነው? ለአእምሮ ስለከበደኝ ሳይሆን በሰነድ ትክክል ሲሆኑ እቀበላለሁ። አንተ ትክክል ያልተረዳሽው ነገር አለ እዚህ ላይ። አንዴ ዚዳን ትናንትናም እንደዚሁ ተፍሲር ስናሳይ አልቀበልም ማለት አንተ ትክክል አለመሆናቸውን እኮ ማሳየት አለብህ። ላለመቀበል እኮ እያሳየሁሽ እኮ ነው ያለሁት። ሀያ ግለጡትና እንየው እኮ እያልኩት ነው። ኪታቡ ላይ አለ እንዴ ተፍሲር አልከን፣ ተፍሲር ከፈትን። ለአንተ ደግሞ ምን ታሳየናለህ? እነሱ ሌሎች ሙፈሲሮች እኮ ናቸው። ይሄ ትክክል አይደለም እያወራ ትደረግ ወንድማችን። አንተ እኛ ስናሳየ ይሄንን ውድቅ የሚያደርግ ማስረጃ አምጥተህ የማልቀበልበት ምክንያት በዚህ ነው። አንተ አሁን ንግግርህን አልቀበልም ሰንሰለት ከሌለው ሰንሰለት አለመኖሩን አንተ ማስረጃ አይደለም፣ ማስረጃ ስለሌላቸው ነው እነሱ። ይሄ አልገባውም። ቀጥል አጎቴ። ወንድማችን ተረጋጋ። ምንም ማድረግ አንችልም። አንዴ ሰግዷል መሐመድ። አሁን ምን መልሰው ነገር እንኳን እኛ መላእክቱም አላስቆሙትም በጊዜው አላህም አላ ውሸት ነው ይሄ። አትቀበልም እንጂ አንተ በማስረጃ እየነገርኩ ነው። ግን እናንተ ሰው ሲያወራ አትግባ ወንድማችን። እሺ ሰው ሲያወራ አትግባ ፕሊዝ፣ እንደማመጥ። እንኳን አንተ መላእክቱም አላህም በጊዜው ሲሰግድ አላስቆሙትም። በቃ ሰግዷል አንዴ። ስለዚህ ተረጋጋ ወንድማችን፣ ተረጋግተን እናውራ። አንዴ ሰግዷል፣ ያለፈ ታሪክ ነው። አንደኛ እያቀረብን ያለ ነው እኛ ማስረጃ ከሁሉም ተፍሲሮች። ይኸው የሰይጣን የተባለው አያ አንተ እንዳላታቅም የሰይጣን አያ የሚባለው ሰይጣን በመሀል ማጥመሚያ ቃል ያስገባበት እንዳለ ታውቃለህ? አታቅም? ይዘዲን ሰይጣን የጣለው በመሐመድ ምላስ ላይ ሰይጣን የሚያስቀምጣቸው ቃላት እንደነበሩ ታውቃለህ? አታቅም? የሉም። አለ የምትል ከሆነ ማስረጃውን አንጣ ነው እያልኩ ያለሁት እኔ። ይኸው ቁርአን ራሱ እኮ ተናገረ ወንድማችን። ይኸው ቁርአን አልተናገረም። ማጥመሚያ ቃልን
እንዴ ሰውየው አንዴ ተረጋጋ እባክህ። እንዴት ኧረ እባክህ የተረዳዳን በጣም እንዴት ቁርአን ነው መቼ ነው? እሺ ካልተረጋጋህ እኮ መነጋገር አንችልም ወንድማችን። በጣም ተረጋግቻለሁ። አንተ ነህ ያልተረጋጋኸው። እሺ ጎበዝ፣ አሁንም ተረጋጋ። እሺ ወንድማችን። እሺ ፉከራና ተግባር አንድ አይደለም። ዝም ብለህ ተረጋግቻለሁ በማስረጃ ብታመጣ እቀበልሃለሁ፣ ግን በማስረጃ እንደሌለ ስለማውቅ ነው። ይኸው ላሳየህ እኮ ነው። ለምን አትረጋጋ? ይኸው ከመልእክተኛና ከነቢያትም ከአንተ በፊት አንድንም አላክንም ባነበበ ጊዜ ከሱ በፊት ማንም የለም። ምን የሆነ ባነበበ ጊዜ ሰይጣን በንባቡ ላይ ማጥመሚያን የሚጥል ቢሆን እንጂ። ይኸው ሰይጣን በንባቡ ላይ ማጥመሚያ ቃልን የሚጥል ቢሆን እንጂ። እሺ ምን ማለት ነው ይሄ? ይኸው የማጥመሚያ ቃልን በአላህ ቃል ላይ በቁርአን ላይ የማጥመሚያ ቃልን ሰይጣን ጥሏል ይለናል። ጨርሰው አያቱን ልምጣለህ። ይኸው ወዲያውም አላህ ሰይጣን የሚጥለውን ያስወግዳል። ከዚያ አላህ ያስወግደዋል፣ አይገባም ማለት ነው። መጀመሪያ ጥሏል፣ ከዛ በኋላ ነው የተነሳው። ገባበት እኮ አላለህም። እዛ ውስጥ ለመጣል ይሞክራል፣ አላህ ግን ያስወግደዋል ነው እያለህ ያለው። ቢሆን እንጂ የሚጥል ቢሆን እኮ። ቆይ እሺ ተረጋጋና አሳይሃለሁ በተፍሲሩ አሊሞች ላሳይህ እኮ ነው። ከዚያም አላህ አንቀጾች የኔንም አዳምጠኝ። አሁን የመጨረሻ እድል ነው የምሰጥህ። አንድ ጊዜ ላብራራ፣ መሀል ላይ አታቋርጠኝ። ከዛ በኋላ ታወራለህ። እርጋታ ከሌለህ ደግሞ እታች አረግህና እኔ አብራርቼ ስጨርስ ትገባለህ። እሺ ከዚያም አላህ አንቀጾቹን ያጠነክራል ይላል። ተመልከቱ፣ አላህ አዋቂና ጥበበኛ ነው። እንግዲህ የሚያውቅ ቢሆን ኖሮ ቀድሞ እንዳያስገባ ያደረገው ነበር። አዋቂ ተብሎ የተባለውን ግን ሙፈሲሮቹ በግልጽ አስቀምጠውታል። ለማን እንደሆነ፣ ለመሐመድ እንደሆነ ወዘተ። መሐመድ ለራሱ ሰይጣን ባጠመመበት ቃል ላይ አላህ ሆን ብሎ ሰይጣንን አጥማሚ ቃል እንዲከት እንዳደረገው ማለት ነው። በአላህ ፈቃድ የሆነ እንደሆነ ያስቀምጣል። እንቀጥል። 53 ላይ እንሂድ። ተመልከቱ። ሰይጣን የሚጥለውን ነገር ለነዚያ በልቦቻቸው ውስጥ በሽታ ላለባቸው ልቦቻቸውም ደረቆች ለሆኑት ፈተና ሊያደርግ ይጥላል። ይኸው ራሱ ቁርአን እኮ ይናገራል። ሰይጣን የሚጥለውን ነገር ለነዚያ በልቦቻቸው ውስጥ በሽታ ላለባቸው ልቦቻቸውም ደረቆች ለሆኑት ፈተና ሊያደርግ ይጥላል። በዳዮችም ከእውነት በራቀ ጭቅጭቅ ውስጥ ናቸው ይላል። ይህንን ማን ያደረገው ወንድማችን? ልቦቻቸው ደረቆች ለሆኑት ፈተና የሚጥለው ማን ነው? በጣም እኮ ግልጽ ሆኖ የተቀመጠ ነው። ከዛስ ተመልከቱ 54 ላይ እነዚያም ዕውቀትን የተሰጡት እርሱ ቁርአን። ይኸው ስለማን ነው የሚያወራው? ስለ ቁርአን ነው የሚያወራው። እነዚያም ዕውቀትን የተሰጡት እርሱ ቁርአን ከጌታ የሆነ እውነት መሆኑን እንዲያውቁና በእርሱ እንዲያምኑ ልቦቻቸውም ለእርሱ እንዲረኩ ያጠነክራል። ከላይ ያጠነክራል ያለው ለማን ነው? ይኸው ለቁርአን። ይኸው ያጠነክራል ያለው ለማን ነው? ለቁርአን። በግልጽ እኮ የተቀመጠ ነው። አላህም እነዚያን ያመኑትን ወደ ቀጥተኛው መንገድ በእርግጥ መሪ ነው ይላል ማለት ነው። ይመራቸዋል። እሺ ጨረስክ? እብናኪ ይቀጥል። አይ ወንድማችን ምንም እግዚአብሔር በሚያውቀው ያው እንደ ሰርድ ፓርቲም ወጣ ብለህ ስትመለከተው ምንም አንዴ ይወጣል